እናትንና ሚስትን ማወዳደር በጣም ትልቅ ስህተት። እናቴ የምትሰራው ዶሮ ይጣፍጣል። እናቴ ቤት እንደዚህ አይደለም የምትይዘው። እናት እያመጣች ልታበላውላት ትችላለች። ወጥ እየሰራች የእናቴን ሽሮ እንጂ አልወድም ምን ማለት ነው? ስለዚህ እናትን አግብተ መቀመጥ ነው ታዲያ። የተፈሳውንም የታራውንም ቤተሰብ ጋር አለመውሰድ። ሁሉም መጥቶ ካልመራልኝ፣ ሁሉም መጥቶ ሐሳብ ካልሰጠልኝ እኔ ራሴ አልችለውም። ስለዚህ ካልቻላችሁ ብቁ ካልሆናችሁ አለመግባት። ከሚስቴ ጋር ችግር ቢፈጠር ቁጭ ብዬ ከሷ ጋር የማውራት አቅም አለኝ፣ ሞራል አለኝ፣ ዕውቀቱ አለኝ፣ ሃንድል የማረግበት ሜተድ አለኝ ብለህ እስካላመንክ ድረስ አለማግባት። ኤቭሪቲንግ ያንቺ ኤነርጂ ዲዘርቭ አያረግም። ማንም እየተነሳ ስሜትሽን እንዲቀልድበት ማድረግ የለብሽም እንጂ የምትናደጂ ከሆነ ሁሌ ቦግ የምትይ ከሆነ እንደዚህ ለምን አሉኝ የምትይ ከሆነ ፋይት ለማድረግ የምትነሺ ከሆነ ሁሉም ሰው እየተነሳ መጫወቻ ነው የሚያደርግሽ። ባለቤትሽም እንደ መጥፎ እያየሽ ይሄዳል። ምን ታካብጃለሽ ይመጣል። ሁሌ ተቆጪ አንቺ ነሽ፣ ሁሌ ተናጋሪ አንቺ ነሽ፣ ጀመራት ደግሞ የምትባዩ አንቺ ነሽ ማለት ነው። you are busy። በልጆችሽ ቢዚ ነሽ፣ በትምህርትሽ ቢዚ ነሽ፣ በስራሽ ቢዚ ነሽ፣ በትዳርሽ ቢዚ ነሽ። ልክ ቤት ውስጥ እንዳለ ሶፋ ማንም እየመጣ በወጣ በገባ ቁጥር አንቺ ላይ የሚቀመጥብሽ ከሆነ አንድ ቀን መድቀቅሽ አይቀርም፣ አንድ ቀን ማርጀትሽ አይቀርም፣ አንድ ቀን መጎሳቆልሽ አይቀርም። ቤተሰብ ባውንደሪ አዘጋጁ። ልጃችሁ አግብተዋል፣ ልጅሽ ወታ አግብታለች፣ ራሷን ችላለች። እንዴት ሆናችሁ? እንዴት ሆነ? ምን ሆነ? ምን ተፈጠረ? ምን በላችሁ? ምን ልታረጉ ነው አይባል። እኔ ልቆጣጠርልህ አትበይ፣ እኔ ልወስንልህ አትበይ፣ እኔ ልናገርልህ አትበይ፣ እኔ ያውቅልሃለሁ አትበይ። ከልጅሽ አንቺ አታውቂ። ወንድ አይደለህም። ወንድ ነኝ ብለህ የምታስብ ከሆነ እኔ እውነቱን ልንገር፣ ወንድ አይደለህም። በእናቷና በቤተሰቧ ልፋት ድካም መስዋዕትነት የመጣችን ሴት ህይወት ልታበላሽ፣ ልታስለቅስ፣ ዋጋ ልታስከፍል፣ ምን ነው አምላኬ ቢወስደኝ ከዚህ ሁሉ እስክትል ድረስ ካደረክ አንተ ወንድ አይደለም። በአንተ ምክንያት ህይወቷ ከተበላሽ፣ በአንተ ምክንያት አንድ የዘለላ እንባ እንኳን ካነባች ይህን ነገር አደባባይ ላይ ይዘን ወጥተን መማማር እንዳለብን በጣም ብዙ ቤተሰብ የሚስትን ቤተሰብ ይሁን የባልን ቤተሰብ ይሁን ይህን ነገር መማማር እንዳለብን አይነት ስሜት ተሰማኝና ከዛ በፊት ለእናንተ አንድ ነገር ልንገራችሁ። ይህ የእናንተ ቤተሰብ ነው። ይህ የእናንተ ፍቅር ነው። ባልሽ ያንቺ አካል ነው። ሚስትህ ያንተ አካል ነች። ስለዚህ ባል ቤተሰቡን ይተዋል፣ ባል እናቱን ይተዋል፣ ባል አባቱን ይተዋል፣ ከሚስቱም ጋር አንድ ይሆናል። ሚስትም እንደዛው ቤተሰብሽን ትተያለሽ፣ ከባልሽ ጋር አንድ ትሆኛለሽ። ቤተሰብን ፕሮቴክት ማድረግ እግዚአብሔር የፈጠረውን ተቋም እግዚአብሔር ያዘጋጀውን ማዕድ እናንተ የማክበር የማስቀጠል ሰላማዊ የማድረግ ቤተሰብን የመመስረት የእግዚአብሔርን ትልቁን እቅድ ሰላማዊ የማድረግ ጤናማ የማድረግ ኃላፊነት የተሰጠው ለሁለታችሁ ነው። ያለባችሁ ችግር በራሱ በቂ ስለሆነ የኑሮ ውድነት በራሱ በቂ ስለሆነ ልጆችን በኃላፊነት መሸከም፣ በኃላፊነት መምራት፣ በስነ ምግባር ማሳደግ፣ የራስን ባህሪ መቆጣጠር፣ ጥሩ ለመሆን መሞከር፣ ህይወትን ለማሸነፍ መታገል በራሱ በቂ ከበቂ በላይ ስለሆነ አሁን ያለንበት ህይወት ከበቂ በላይ ነው። ውጭ የምንሰማው የፖለቲካ ጉዳይ፣ ውጭ የምንሰማው እንትና ተገደለ፣ እንትና ሞተ፣ ኦሮሞ በአማራ ላይ ተነሳ የምንለው ብቻውን በራሱ በቂ ነው። አይደለም ቤተሰብ በቤተሰብ ላይ ሊነሳ ቀርቶ ቤተሰብ የራሱን ልጅ ህይወት ለመበተን መነሳት ቀርቶ እህት የወንድም ህይወት ላይ መቅናት እሱን ለመበተን አንተን ለብቻህ ለማስቀረት ከልጆችን ለመለየት መታገል በራሱ ልንቆጣጠረው የሚገባ ከቁጥጥራችን ስር ልናውለው የሚገባ ጉዳይ ስለሆነ እንድናወራበት ፈልጋለሁ። ለምን at the end of the day ሚስትህን ነው የምታጣው፣ አካልህን ነው የምታጣው፣ ቤተሰብህን ነው የምትበትነው። እግዚአብሔር በኃላፊነት የሰጠህን ሴት መና ነው የምታስቀራት። ብቻዋን እንደሆነች እንዲሰማት፣ ደስተኛ እንዳልሆነች እንዲሰማት፣ እያለቀሰች እንድትኖር፣ እያዘነች እንድትኖር። እሷ አዘነች ማለት እግዚአብሔር ከላይ ያዝንብሃል። ባልሽ አዘነብሽ ማለት ልፋቱ ሁሉ ደሙ፣ ላቡ፣ ጓጋው ሁሉ መና እንዲቀር ታደርጊዋለሽ። አንቺን ብሎ ያለ ፍቃዱ ወደዚህ ምድር የመጣ ባንቺ ሐሳብና ባንቺ ፕሮግራም ወደዚህ ምድር የመጣው ልጅ ሁሉ እንዲሰቃይ ምክንያት ይሆናል። ስለዚህ ከውጭ የሚመጡ ነገሮችን እንዴት ነው ፕሮቴክት የምናደርገው? እንዴት ነው ከራሳችን ሰላማችንን ሳይነካ ጤናችንን ሳያውክብን ኢኮኖሚያችንን ፋይናንሻሊ ሳይነካብን እንዴት ነው ኮንትሮል ማድረግ የምንችለው የሚለው በጥበብ ማውራት ያለብን ሁሉም ሰዎች ማውራት ያለባቸው እንደ ትምህርት እንደ ስልጠና በቤተክርስቲያን ውስጥ በትምህርት ቤቶች ውስጥ መማር ያሉብን ነገሮች ናቸው እነዚህ ነገሮች። መጨረሻ ላይ ልላችሁ የምችለው ነገር ምን እንደሆነ ታውቃላችሁ? ተጎጂው እናንተ ናችሁ፣ ማንም አይደለም።
ልንገርሽ ልትረሺው ትችያለሽ፣ ልቦናሽን በደንብ ያውቀዋል። ልንገርህ ልትረሳው ትችላለህ፣ ልቦናህን በደንብ ያውቀዋል። at the end of the day የምታፈቅራትን ሴት የምታጣው አንተ ነህ፣ ማንም አያጣም። ወይ ወንድሜ እኮ ቤተሰቡን አጣ፣ ወይ እህቴ እኮ ባሏን አጣች፣ ፍቅሯን አጣች፣ መስዋዕትነት የከፈለችዋን ህይወቷን በተንኩባት፣ ማንም አይልም። ኖ ዋን መጥቶ አይከራከርልሽም። በሽተኛ የምትሆኚው፣ ጤናሽን የምታጪው፣ የምትጎሳቆዩ፣ ትዳሯን ፈታች ትባያለሽ፣ ከዛ ቤተሰቧን በተነች ትባያለሽ። የስኳርና የደም ግፊት መጫወቻ ነው የምትሆኚው። ስለዚህ ዋይዝሊ በደንብ መመካከር አለብን ማለት ነው። እስፔሻሊ በኢትዮጵያ ባህል እሴት፣ ይሄ የላይፍ ስታይል ያኗኗር፣ ይሄ ከቤተሰብ ጋር ያለን አታችመንት በጣም መወራት ያለበት ጉዳይ ነው። ወደ ቪዲዮ እንሂድ። በውስጥ መስመር በጣም ነው ብዙ ነገር የተላከልኝ። በጣም ብዙ ሴቶች እያለቀሱ ነው። ኮሜንቶች ውስጥ ገብቼ ሳይ አብዛኛው ሰው ተቃጠልኩኝ፣ ዊ እውነት ነው የሚል ሰው ብቻ ነው ያለው። ያላያችሁ ሰዎች ካላችሁ ገብታችሁ እዩ ቪዲዮን። ከዛም በተጨማሪ ደግሞ እንደው በተለምዶ በራሱ ዊ የባል ቤተሰብ፣ ዊ የሚስት ቤተሰብ፣ ዊ ቤተሰብማ በጣም ከባድ ነው ብለን እንድናማርር በጣም ብዙ ምክንያቶች አሉ። በጣም እነዚህ ችግሮች አሉ። ፍርድ ቤቶች አካባቢ ብትሄዱ፣ ሽምግልና አካባቢ ላይ ብትቀርቡ በቤተሰብ አማካኝነት የሚፈርስ ትዳር በጣም ብዙ ነው። በጣም ብዙ ነው። ችግሮቹ በጣም ብዙ ናቸው። በጣም ብዙ ሰው እያለቀሰበት ነው ያለው። በጣም ብዙ ሰው ምን ነው ከዚህ ሁሉ ይሄ ትዳር ቢቀርብኝስ? በቃ እሱ መማር አልቻለም፣ እሱ ማስተካከል አልቻለም፣ እሱ እኔ ሊረዳኝ አልቻለም፣ መልሶ ክፉ እያደረገኝ ነው ያለው፣ መልሶ ከነሱ ጋር እያማኝ ነው፣ እሷ ከነሱ ጋር ሄዳ መልሳ እያማችኝ ነው። ብዙዎቹ በእንደዚህ አይነት ርዕሰ ጉዳይ ላይ የኖሩ ያሉት ትዳር ፈት ላለመባል፣ ሲንግል ማም ላለመባል፣ ዋልጌ ባለጌ ላለመባል፣ ትዳሯን በተነች ላለመባል፣ ከቤተሰብም ጫና የሚመጣ ቻይ እኛም ችለን ይኖር ነው። ያንቺ አዲስ ነው ወይ ነገርየውን ኖርማላይዝ ማድረግ፣ ሰላማዊ አይነት ነገር ለማድረግ መሞከር፣ ችግርን ትሪት እያደረጉ ውስጥን እንዲያበሰብስ ማድረግ ተገቢ ነው ብዬ አላምንም። ዋና ምክንያቱ ምንድን ነው? አሁን 2 ሰው 3 ሰው 4 ሰው ቢሆን ችግሩ ፐርሰናላይዝ አድርገን እናልፈው ነበረ። ነገር ግን ይህ ሁሉ ህዝብ፣ ይህ ሁሉ የትኛውም ዓለም ላይ ሄዳችሁ ብትጠይቁ፣ ስለ ምራትና ስለ አማች ብትጠይቁ፣ ስለ ወንድ ቤተሰብ ስለ እናት ቤተሰብ ሄዳችሁ ብትጠይቁ፣ ሁሉም የሚያነሳው የሆነ ርዕሰ ጉዳይ አለ። ውይ ብሎ እንክፍክፍክፍ እያለ ሰውነቱ እየተንቀጠቀጠ ለዚህ ሁሉ በሽታ የዳረገችኝ እንትና ናት፣ ለዚህ ሁሉ ለግፊት ለስኳር የዳረኩት በእነሱ ምክንያት ነው፣ ልጆቼ እንደዚህ ሰላም አጥተው ያደጉት በእነሱ ምክንያት ነው እያለ ብዙ ሰው ያነሳል። ያ ማለት ጀነራሊ እንደ ሀገር አቀፍ እንደ ዓለም አቀፍ ችግሩ አለ ማለት ነው። ይህ ነገር ከየት ነው የሚመጣው? የበለጠስ በማን ላይ ነው የሚበረታው የሚለውን ብንመለከት የመጀመሪያው ኮንትሮል ኤንድ ባውንደሪ ነው። ኮንትሮል ባውንደሪ ማለት መጀመሪያ አንደርስታንድ እንድታረጉ የምፈልገው ነገር እዚህ ውስጥ ያላችሁ ሰዎች ነገርየው ከእናንተ ጋር ፐርሰናል አይደለም። አብዛኛው ሰው ጋር አለ ነው እንጂ ሁሉም ሰው ጋር አለ ያልኩኝ አይደለም። አብዛኛው ቤተሰብ ውስጥ ግን አለ። ጉዳዩ ፐርሰናል አይደለም፣ እናንተን ያማከለ አይደለም። ያ ማለት የባልሽ እናት አንቺን እያሰቃየችሽ ከሆነ ምናልባት አንቺ ባትሆኚ ሌላ ሴት ብትሆን ደሴም ሼት ልትሰቃይ ትችላለች ማለት ነው። ሐሳቡ ገብቶሻል? የባልሽ እህት እያሰቃየችሽ ከሆነ አንቺ ባትሆኚ፣ ሰብለ አንቺ ብትሆኚ፣ ጫልቱ ሌላ ሰው ብትሆን ጫልቱ ላይም ያ ነገር ሊፈጠር ይችላል። ጉዳዩ ከአንቺ ጋር ፐርሰናል አይደለም። ፐርሰናል ማድረግ የለብንም ጉዳዩ ማለት ነው። ኮንትሮል ኤንድ ባውንደሪ ብለን የምንለው ጉዳዩ ፐርሰናል እንዳልሆነ እንድንመለከት ይረዳናል። ያ ማለት አንድ ወንድ ከቤቱ ትዳሩን ብሎ ሲወጣ፣ አድግ ያለው ትምህርት ይዣለሁ ብሎ ሲወጣ ያንን ቤተሰብ በቀላሉ ማመን አይችልም፣ ወይም ደግሞ ቤተሰብ በቀላሉ መቀበል አይችልም። በተረት ራሱ ምን የሚባል ነገር አለ? ልጅ ሁሌ ለቤተሰብ ልጅ ነው። 30 ምናምን ዓመት የሞላውን ሰውዬ እናት እንደ ልጇ ነው የምታየው። እድሜ ልኳን እቺ ሴት ኮንትሮል ስታረግ ነው የመጣችው። ፐርሰናላይዝ እንድታረጊው ያልፈለኩትም በዚህ ምክንያት ነው። ያ ማለት የባልሽ እናት አንቺን ኮንትሮል ለማድረግ አይደለም እየሞከረች ያለችው። ልጇን ኮንትሮል ስታረግ የመጣችበት መንገድ አለ። ልጇን ስታስተምር ነበር፣ ልጇን ስታጥብ ነበረ፣ ልጇን ስታበላ ነበረ፣ የፀጉር ስታይሉን ስትመርጥለት ነበረ፣ የሚለብሰውን ሸሚዝ የሚለብሰውን ካልሲ በሷ ምርጫ ነበረ፣ ከለርን ጨምሮ ኢቭን ኢፍ ሃይማኖቱን ጨምሮ እምነቱን ጨምሮ አስተሳሰቡን ጨምሮ። ሰዎች እኛ ስፔሻሊ ኢትዮጵያውያን በራሳችን ምርጫ፣ በራሳችን ማንነት፣ በራሳችን አይዲዮሎጂ
በራሳችን ፐርስፔክቲቭ ነገሮችን እንድናደርግ አይደለም ተደርገን ያደግነው። የራሳቸውን አስተሳሰብ፣ የራሳቸውን ባህሪ፣ የራሳቸውን ማንነት እኛ ላይ አፕላይ ሲያደርጉ ነበር የኖሩት። የራሳቸውን ማንነት ማለት ነው። ያ ነገር ስላገባ ብቻ ዘሎ አይተዋትም ወይም ደርሶ አይተዋትም። አግብቷል በቃ የማለት ምኑ የላትም፣ አቅሙ የላትም፣ ሞራሉ የላትም። ማመን አትፈልግም። ልጄ አሁን አግብቷል፣ ልጄ አሁን ደርሷል፣ አግብቷል፣ አይመለከተኝም። ከዚህ በኋላ እኔ እናት ነኝ እንጂ ሚስት አይደለሁም፣ አይመለከተኝም፣ በዚህ ጉዳይ ላይ አልገባም ማለትን አልተነገራቸውም። ሲቀጥል አብሯቸው የኖረ ነገር አብሯቸው የመጣ ነገር ስለሆነ ኢዝሊ ማመን አይፈልጉም፣ በቀላሉ መቀበል አይፈልጉም። ተረድታችሁኛል? ኮንትሮል እንደ ባውንደሪ የምንለው እሱ ነው። እድሜ ልኳን አብሯት የመጣውን ነገር ልክ እሱ አግብቶ ሲገባ እንዴ ልጄ ቲማቲም ያለበት ወጥ አይበላም ትልሻለች። ለምን? እሷ ከዚህ በፊት እሱን እንደዛ ነው የምታውቀው። ትመጣና ልጄ በጠዋት ቁርስ ካልበላ ያመዋል፣ ለምንድን በጊዜ ቁርስ ማሰሪለት? አሁን አንቺ ነገርየውን ፐርሰናላይዝ እያደረግሽ ነው። ከእኔ ጋር ችግር አለባት ብለሽ እያሰብሽ ነው፣ ግን ከአንቺ ጋር አይደለም ችግሯ ዘመኗን ሙሉ እሷን እየተቆጣጠረች እያሳደገችው ስለመጣች ስቲል ምን እንደሆነች ነው የሚሰማት? ስልጣን እንዳላት ነው የሚሰማት፣ ልክ እንደሆነች ነው የሚሰማት። አሁንም መቆጣጠር እንደምትችል አይነት ስሜት አንኮንሺየስሊ ያ ነገር አለ። አልለቀቃትም ማለት ነው። አላመነችውም፣ አልተቀበለችውም። አሁንም ልጅ እንደሆነ ነው ለሷ የሚሰማት። ስለዚህ ትመጣና ባውንደሪዋን ትጥሰዋለች፣ ቀይ መስመሯን ታልፈዋለች። ምን መናገር እንዳለባት ምን መናገር እንደሌለባት አታውቅም። አሁንም ስልጣኗን ለመጠቀም ትሞክራለች። ይሄ ናቹራል የሆነ ነገር ነው። እስካልተማርን ድረስ፣ እስካልሰለጠንን ድረስ፣ እስካላወቅን ድረስ፣ ነገርየውን አክሰፕት እስካላደረግነው ድረስ ሊፈጠር ይችላል። ከራስሽ ጋር ፐርሰናል አታድርጊው። እኔን ለመትካት ፈልጋ ነው እንዴ ሽሮ እንደዚህ ይሰራል እንዴ ካለችሽ እሷ በምታውቀው መንገድ ነው እንጂ ኤግዛክትሊ አንቺን አታክ ለማድረግ አይደለም። አንቺን አታክ ለማድረግ አይደለም። በአንቺ ቦታ ሌላ ሴትን ብትሆን እንደዛ ነው የሚሆነው ነው። ኮንትሮል ኤንድ ባውንደሪ የምንለው አብሯቸው ከመምጣቱ የተነሳ ከአታችመንት የተነሳ ልጇን ከማወቋ የተነሳ ልጇን ከማሳደጓ የተነሳ አብሯት የሚመጣ ነገር ነው ማለት ነው። እሱን አንደርስታንድ ማድረግ እሱን ለመረዳት መሞከር በጣም አስፈላጊ ነገር ነው። ሌላኛው ኢሞሽናል ጀለሲ ነው። ኢሞሽናል ጀለሲ ማለት ማመን አትፈልግም ማለት እድሜ ልኳን አብሯት የኖረ ልጅ ነው። ልጄ እያለች የምትጠራው ነው። እንደፈለገች ነው የምትመራው፣ እንደፈለገች ትቆጣጠረዋለች። እሱ ላይ ስልጣን አላት። ቫልዩ እንዳጡ አይነት ስሜት። ያ ማለት ልጅ ባል ቢያገባ ለምሳሌ ያ በዋናነት ለምሳሌ ይቀልልኛል ብዬ ነው እንጂ ፐርሰናሊ ባልን ብቻ አታክ እያደረግኩኝ አይደለም፣ ወይም የባልን ቤተሰብ ብቻ አታክ እያደረግኩኝ አይደለም። ችግሩ ከየትኛውም አካል ሊሆን ይችላል። ከሚስትም ሊሆን ይችላል፣ ከባልም ሊሆን ይችላል። ጀለሲው እንዴት ነው? ቫልዩ ከማጣት ለምሳሌ ወንዱ ቢያገባ ትላንትና ፕሮቫይድ ያደርግ ከነበረ፣ ገንዘብ ይሰጣቸው ከነበረ፣ ይላላክላቸው ከነበረ፣ በዓል የሚሄድ ከሆነ፣ በእያንዳንዱ የቤተሰብ ፕሮግራም ላይ የሚገኝ ከሆነ፣ በእያንዳንዱ ነገር ላይ ሀሳብ የሚያዋጣ ከሆነ እነዛ ነገሮች ቀስ በቀስ እየወጡ ይሄዳሉ። ያኔ ምን ይሆናል ማለት ነው? እንደተተው አይነት ስሜት ይሰማቸዋል። ሲቀጥል አሳድጌ ሆኖ ማለት ነው አይነት ስሜት ይሰማቸዋል። ቫልዩ እንዳጡ ይሰማቸዋል። ትኩረት እንዳጡ ስፔሻሊ ደግሞ ሰዎች በጣም ከፍ እያሉ በሄዱ ቁጥር እያረጁ በሄዱ ቁጥር በጣም ትኩረት ይፈልጋሉ። ልክ እንደ ህፃን ነው የሚሆኑት። ስለዚህ ትኩረት እንዲሰጣቸው ይፈልጋሉ። ላይክ ለሚስቱ ትኩረት ሲሰጥ፣ ለሚስቱ ሻርፕ ገዝቶ ሲገባ ወይኔ እሷ ባትኖር እኮ ለኔ ነበር ይሄ ነገር የሚገባኝ ብለው ያስባሉ። ገባሽ? ለሚስቱ 10 ጊዜ እየደወለ ሰላም የሚላት ከሆነ እናት በየጊዜው እየደወለ ሰላም እንዲላት ትጠብቃለች። ከምን የተነሳ ነው ማለት ነው? ካልተጠበቀ ወይም ኤክስፔክትድ ካልተደረገ ለማመን ካለመፈለግ የተነሳ ይህ ነገር ወደ ቅናት ይቀየራል ማለት ነው። ያንን ቅናት ሳታስበው አንቺ ላይ ጥላቻ እያደረባት ይሄዳል። እሷ ስለሆነች እኮ ነው፣ ወይም እሷ ህይወቴ ውስጥ ስለመጣች ነው ይህ ነገር የጎደለብኝ፣ ፍቅር የጎደለብኝ፣ ትኩረት የጎደለብኝ እንጂ ትላንት እንደዚህ ነበረ፣ ትላንት ቤተሰብን ይረዳ ነበር፣ ትላንት ቤተሰብ ያግዝ ነበረ፣ እሷ ስለመጣች ነው አይነት ስሜት ስለሚሰማት መጥፎ ስሜት ውስጥ ትገባለች። ያንን መጥፎ ስሜት አንቺ ላይ አፕላይ ታደርጋለች። ምክንያቷ አንቺ ነሽ ብላ ነው የምታስበው። ትዳር መያዝ አለበት፣ አድጓል፣ ቤቱን መመስረት አለበት።
ከኔ ላይ እጁን ማንሳት አለበት፣ አይኑን ማንሳት አለበት፣ ትኩረቱን ማንሳት አለበት ብላ አይደለም የምታስበው። ያ ነገር የጎደለኝ በሷ ምክንያት ነው ብላ ነው የምታስበው። ስለዚህ ይህንን እንዴት ነው ሃንድል ማደርገው? ሪስፔክትፉሊ ሃንድል ማድረግ ትችላለሽ፣ በመረዳት አንደርስታንድ በማድረግ ኦኬ ይሄ ነገር ስሜት ነው እንጂ ታርጌትሊ እኔን አታክ ለማድረግ አይደለም ብለሽ ማሰብ ይኖርብሻል ማለት ነው። ሶስተኛው የተለያዩ ዲፍረንት ቫልዩ እና ኤክስፔክቴሽን ናቸው። አንቺ የመጣሽው ከሌላ ማህበረሰብ፣ ከሌላ ልምድ፣ ከሌላ ላይፍ ስታይል፣ ከሌላ ወግ፣ ከሌላ ቤተሰብ ነው በአጠቃላይ የመጣሽው። ሁሉም ቤተሰብ የራሱ ላይፍ ስታይል አለው። ሁሉም ቤተሰብ የራሱ ሙያ አለው። ሁሉም ቤተሰብ የራሱ የቤት አጠባበቅ አለው። ልክ እንደዛ እሷም የራሷ ምን አላት? የራሷ ላይፍ ስታይል አላት። የራሷ አስተሳሰብ አላት። ልክ ነው ብላ የምታስበዋል። አንቺ የምትሰሪው የዶሮ አሰራርና እሷ የምትሰራው የዶሮ አሰራር የተለያየ ነው። አንቺ የምታዘጋጁ የበርበሬ አዘገጃጀትና እሷ የምታዘጋጀው የበርበሬ አዘገጃጀት የተለያየ ነው። አንቺ የምትጤውን የቤት እቃ እሷ እንደ ቢፌ ውስጥ እንዳለ እቃ ልትጠቀመው ትችላለች። ምንድነው ከተለያየ አካባቢ ስለመጣችሁ ያንን ኤክስፔክቴሽን ምን ታደርገዋለች? አንቺም አፕላይ ልታረጊባት ትችላለሽ፣ እሷም አፕላይ ልታረግብሽ ትችላለች። እንዴ በርበሬ ውስጥ ኮረሪማ ዚና ይጨመራል ካለችሽ ምን ለማፈልጋ ነው? ባለሙያ አይደለሽም ለማለት ፈልጋሽ ነው ከምትይ፣ እሷ የምታውቀው እንደዛ ነው፣ አንቺ የምታውቂው ደግሞ እንደዛ ነው። ልክ እንደዛው አንቺ እነሱ ቤት ሄደሽ ልብስ አስተጣጠባቸውን አይተሽ ልብስ እንደዚህ ይታጠባል እንዴ ልብስ እንደዚህ ይወጣል እንዴት ከነቆሻሻ ያጸዳሉ ከማለት እነሱ የለመዱት እንደዛ ነው። ስለዚህ ኤክስፔክቴሽን ከተለያዩ አካባቢ በመምጣት ነገሮችን እንደዚህ ይሆናል ብሎ ከማሰብ በዛ ውስጥ ምን ይሆናል? ሐሳብ መስጠት ይጀምራል። ሐሳብ መስጠት ይመጣል ማለት ነው። ሐሳብ ሲመጣ ደግሞ ዲስሪስፔክት የተደረገን አይነት ስሜት ይሰማናል። የተናቀን አይነት ስሜት፣ አታቂም፣ አትቺም፣ ሙያ የለሽም፣ ጥሩ አለባበስ የለሽም የመባል አይነት ጥሩ አያያዝ የለሽም፣ ትዳርሽን አትይዥም፣ ቤተሰብሽን አትይዥም፣ ልጆች አስተዳደግ ላይ ጎበዝ አይደለሽም፣ ቤትሽን በጽዳት አትይዥም አይነት ነገሮች ምን እየሆኑ ይመጣሉ? አይን እያወጡ ይመጣሉ ማለት ነው። ስለዚህ ምንን መረዳት ነው? እነዛ ሰዎች የለመዱትን ነገር የሚያውቁትን ነገር እኛ ላይ አፕላይ ማድረግ እንደማይችሉ፣ ያ ያንቺ ባህሪ ነው፣ ያ ያንቺ ማንነት ነው፣ ያ አንቺ የምታውቂው ነገር ነው፣ ያ ያንቺ ሞያ ነው፣ ይሄ ደግሞ የኔ ነው፣ በዚህ መልኩ ነው የሚሰራልኝ። ቅድም እንዳልኩሽ በርበሬ ላይ ኮረሪማ ዚና ይጨምራል ስትልሽ እኔ በዚህ መልኩ ነው የሚጣፍጥልኝ። አየሽ፣ ሞያ የለሽም ለማለት ፈልገሽ ነው ከማለት እኔ በዚህ መልኩ ነው የሚሰራልኝ። ነገሮችን አረጋጋሽ ማለት ነው። ስለዚህ የተለየ ኤክስፔክቴሽን አንዱ በጣም ችግር ነው ብለን ልናነሳ እንችላለን። ሌላኛው ፑር ኮሚኒኬሽን ነው፣ ደካማ አይነት ኮሚኒኬሽን። እኛ ማህበረሰብ ውስጥ እንደምታውቁት ነው በጣም የመነጋገር መሰረታዊ ችግር አለ። በጣም የመነጋገር አብዛኛው ትዳር የሚፈርሰው ባለመነጋገር ነው። አብዛኛው ቤተሰብ ነቆራ ውስጥ የሚገባው ጥላቻ ውስጥ የሚገባው ባለመነጋገር ነው። ችግር እኮ ሊታይ ይችላል። እናትሽ ላይም እኮ ችግር ታያለሽ። እናትሽም እኮ አስተያየት ትሰጥሻለች። ግን ምን አለ at the end of the day ቤተሰብ ናቸው ብለሽ ታስቢያለሽ። ኮሚኒኬት ታደርጋላችሁ። ቁጭ ብላችሁ በጠረጴዛ ዙሪያ እንኳን ኮሚኒኬት ባታደርጉ እንዲሁ በስሜት ትግባባላችሁ። ስሜት ለስሜት ቤተሰብ ነው ብለሽ አይምሮሽ አምኖታል እሱን። ስለዚህ ፑር ኮሚኒኬሽን አለ። በማን በሌላኛው ወገን የሚመጣው ቤተሰብ ጋር ምን አለ? ፑር ኮሚኒኬሽን አለ። ያ ማለት እናት የባልሽ እናት አንቺ ቤት ሲመጡ በጣም እንድትንከባከቢያቸው ቀና ደፋ እንድትይ ተበድረሽም ቢሆን ዶሮ ሰርተሽ ምን ብለሽ አሳብደሽ እንድትጠብቂያቸው ሊጠብቁ ይችላሉ። ሜቢ እኮ ይሄን ነገር ልጃቸው ጋር ሲሄዱ ላይ ጠብቁት ይችላሉ፣ ግን አንቺ ጋር ይጠብቁታል። እንደና አንቺ የሆነሽ ነገር እንዳጎደልሽ ሲሰማቸው አጎደለችብኝ፣ እንደዚህ ያደረገችብኝ፣ እንደ እናቷ አታየኝም፣ አታከብረኝም፣ ቁርስ በጧት አይቀርብልኝም፣ ቡናዋ ቀጠነ፣ ሻይዋ ጠቆረ። ምንድነው ይሄ? ፑር ኮሚኒኬሽን በመኖሩ ነው። ያ ማለት ፑር ኮሚኒኬሽን ማለት ቁጭ ብሎ በማውራት አይደለም። ስሜት ለስሜት ራሱ ሪሊ እንደ ቤተሰብ አለመታየት፣ በትክክል ቤተሰብ እንደ ቤተሰብ አለመታየት። ያ ማለት አንቺ የሚሰጡትን አስተያየቶች በሙሉ እንደ ባዳ አድርጎ መውሰድ፣ እነሱም እንደ ባዳ አንቺን ስለሚቆጥሩት ያ ስሜት በትክክል ስላለ ሃንድል ማድረግ አትችይም፣ እነሱም ሃንድል ማድረግ አይችሉም።
አሁን እንዳልኩሽ የገዛ ልጃቸው ቤት ቢሄዱ የዛን አይላ ታደርግላቸው ትችላለች። ምንም ችግር የለባቸውም። ኖርማል ነው። የፈለገ ጥፋት ብታጠፋ የተወሰነ ጊዜ እንትን ይሏታል፣ ይናገሯታል ምናምን። ከዛ ግን ኖርማል ይሆናል። አንቺ ላይ ሲሆን ግን ነገርየው ይገናል። አንቺም የነሱ ነገር ሲሆን በጣም ይገንብሻል። በጣም ታካብጃለሽ። ግን እኮ እህትሽ ከዛ የባሰ ነገር አድርጋለች። እናትሽ ከዛ የባሰ ነገር ተናግረውሻል እኮ። ፑር ኮሚኒኬሽን እያልኳቸው ያለሁት እሱ ነው። ስለዚህ ፑር ኮሚኒኬሽን ምንንም ያካትታል። ቅኔ፣ በጣም ብዙ ሰዎች የሚማረሩበት ነገር በቅኔ ነው። ቅኔ መናገር፣ ፊት ለፊት መጥቶ የኔ ልጅ እንደዚህ በመሆኑ በጣም ከፍቶኛል፣ በጣም ደብሮኛል፣ እንደዚህ ስትይ ደስ አይለኝም ብሎ ከመናገር ይልቅ እሷም ማዘርዬ እንደዚህ ባይሉኝ እኮ በጣም ደስ ይለኝ ነበረ፣ እንደዚህ ባይሆን ደስ ይለኝ ነበረ ብሎ ከመናገር ይልቅ ቅኔ ስለሚናገሩ ምን ይሆናል ማለት ነው? ጥላቻን እየፈጠረ ይሄዳል። ጥላቻን በጣም ይፈጥራል። ያኔ ምን እየሆነ ይሄዳል? ነገርየው እየተወሳሰበ ቤተሰብነቱ ይቀርና ጠላትነት እየተፈጠረ ይሄዳል ማለት ነው። ችግር ሲፈጠር ችግሩን በስሜትም ይሁን በቋንቋም ይሁን አለመነጋገር ማለት ነው። ሌላኛው ፑር ኮሚኒኬሽን ብዬ ላስቀምጥ የምችለው ነገር ይሄ አፕሪሺየት አለመደራረግ፣ አለመከባበር፣ በጥሩ ወይ አለመቀበል ሰውየውን። ያ ማለት ባለቤትሽ ላንቺ ጥሩ ባል ነው፣ በጣም የሚያከብርሽ ባል ነው። አፕሪሺየት ማድረግ፣ ጥሩ የሚታዩ ትንሽም ነገሮች ይሁኑ ጥሩን ነገር ምን አለማድረግ፣ አፕሪሺየት አለማድረግ። ከዛ ይልቅ ትንሽዬዋን መጥፎ ነገር አጉልቶ ማውጣት፣ ከራስ ጋር ማገናኘት፣ ይሄ በጣም ፑር ኮሚኒኬሽን ነው። እሳቸውም የሆነች የሰራሻቸውን ነገሮች ለነሱ ብለሽ ከፍ ዝቅ ስትይ፣ ስታደማምቂ፣ ቤቱን ጨስጨስ ስታረጊ የኔ ልጅ አመሰግናለሁ፣ የኔ እናት ስላከበርሽኝ ተባረኪ። አይሽ እነዚህ ነገሮች ጥሩ ስሜት እየፈጠረብሽ ይሄዳል። ልክ እንደ አንቺም እነሱ ቤት ስትሄጂ ቡና ነገር ይዘሽ ስትሄጂ፣ ቅቤ ነገር ይዘሽ ስትሄጂ፣ እንደ ሄድሽ ደግሞ ልክ እንደ እናትሽ ቤት ስትሄጂ እንዴት ነው? ጓዳ ነው አይደል የምትገቢ? ቀጥታ ጓዳ ነው የምትገቢ። መሶብ ከፍተሽ ልትበይ ትችያለሽ። ሄደሽ ቤት ጠረቅ ልታረጊ ትችያለሽ። እማዬ ምን ነው ተዝረከረከች ብለሽ አይደለም ለሌላ ሰው ሄደሽ መታሚያት። የቆሸሸ ዕቃ ካለ ሄደሽ ነው የምታጥቢው። ልክ እንደዛ ማለት ነው። እነሱ ቤትም ስትሄጂ ልክ እናትሽ ቤት እንደሄድሽ የራስሽ ስጋ እንደሆነ የራስሽ ማንነት እንደሆነ ገበና ሄደሽ እንደማታውጭ እንደማትታዘቢ በክብር አፕሪሺየት ስትደራረጊ ስትያያዢ ጥሩ ነገራቸውን አጉልተሽ ስታሳይ መጥፎ ነገራቸውን ደግሞ በመደበቅ በመተው በቀና በመውሰድ ይሄ ፑር ኮሚኒኬሽን ምን እየሆነ ይሄዳል? በጣም እየቀነሰ ይሄዳል ማለት ነው። ፑር ኮሚኒኬሽን ላይ በደንብ ማሰብ ይኖርባቸዋል ማለት ነው። ማሰብ ያለበት ደግሞ ማንም ጭምር ነው፣ ባልም ጭምር፣ ቤተሰብም ጭምር፣ ሚስትም ጭምር ነች ማሰብ ያለባት። ያ ማለት ባል በዚህ ጊዜ ምን ማድረግ አለበት? ፑር ኮሚኒኬሽን ላይ ልጄ እንትን ሲሆን ምንድነው እሱ በርበሬ የበዛበት ምግብ ጨጓራውን ያሳምመዋል፣ በርበሬ አታብዢ ሲል ባል በዚህ ጊዜ ይሄ ፑር ኮሚኒኬሽን ነው መሆን የለበትም። እሷ የለመደችው በጣም የተቁላላ ቆንጆ ቁሌት ያለው ወጥ ነው የለመደችው። እሳቸው ደግሞ እንደዛ አልለመዱም። ምንድነው ማድረግ ያለበት? እማዬ በጣም አመሰግናለሁ፣ ለኔ ያስበሽ ነው። ከኋላ ማለት ነው፣ ሚስት ፊት ለፊት አይደል፣ ከኋላ ለኔ ያስበሽ ነው። ነገር ግን እሷ የለመደችው እኛ የለመድነው እንደዚህ ነው፣ ደግሞም እያመመኝ አይደለም። እንደዚህ ስትያትም ደስ አይላትም። በቃ አየሽ፣ ያኔ ምን ይሆናል ማለት ይደነግጣሉ ማለት ነው። መፍትሄው ምንድነው? አሁን ችግሩ ይሄን ከመሰለ መፍትሄው ምንድነው? ምን ብናደርግ ይሻላል የሚለው ሁሉንም ያካተተ ነው ማለት ባልንም ያካትታል፣ ስፔሻሊ ባልን ያካትታል፣ ሲቀጥል ሚስትን ያካትታል። ከዛ በተጨማሪ ቤተሰብ ማለት በሁለቱም ጎራ የሚመጣ ቤተሰብን ይመለከታል ማለት ነው። ትልቁን ሚና ከሚጫወተው ከባልን ጀምር። ባል ምንድነው ማድረግ ያለበት እዚህ ጋር የሚለው በጣም ትልቅ ሚና ይጫወታል። ከዚህ በፊት በጣም ብዙ ሰዎች ሲናገሩ የምሰማው ነገር፣ ብዙ ዶክተሮች ሲናገሩ የምሰማው ነገር ምንድነው ወንድ ያለበት ቤት ማንም ደፍሮ አይናገርም ብሎ ሲናገሩ አያለው እሰማለሁ እና በጣም ደስ ይለኛል። በጣም ግሬስ ያለው ወንድ በጣም ራሱን ፕሮቴክት የሚያደርግ ቤተሰቡን ፕሮቴክት የሚያደርግ የተማረ ሲሆን የሚያውቅ ሲሆን እንዴት ነገሮችን ያንንም ሳያስቀይም ይሄንንም ሳያስቀይም መሀል ላይ እንዴት ነገሮችን ኮንትሮል ማድረግ ይችላል፣ ለሁለቱም ሰላም ሲባል እንዴት ነገሮችን መምራት ይችላል። ምክንያቱም ወንድ መሪ ነው ብለናል አይደለ? ፕሮቫይደር ነው ብለናል፣ ፕሮቴክተር ነው ብለናል።
ስለዚህ እንዴት ነው ፕሮቴክት የሚያደርገው? እንዴት ነው የሚጠብቀው? ሚስቱን እንዴት ነው የሚጠብቀው? እናቱን እንዴት ነው የሚጠብቀው የሚለው በጣም ወንዶች በትዳር ውስጥ ከመግባታቸው በፊት እንደው በየዩኒቨርሲቲው ቢካተትላቸው በየዲግሪያቸው ሁሉ ቢካተትላቸው እኔ በጣም ምስማማበት ነገር ነው። ምክንያቱም ትዳር ሲባል ወንድ ከሱ የሚጠበቀው ምንድነው? ገንዘብ እያመጣ አፍንጫዋ ላይ መወርወር ነው። ከዛ አለቀ። እሷ ታብቃቃውም ይነሳትም ይብዛም ምንም ያውቀው ነገር ገንዘብ አምጥቶ መበተን ትዳር ማስተዳደር አይደለም። እዚህ ጋር እየሰማችሁ ያላችሁ ወንዶች ካላችሁ ይሄ አም ሶሪ እውነታው እሱ ስለሆነ ነው ማስተካከል ያለባችሁ ነገር ነው። ማስተካከል ያለባችሁ ነገር ነው። ምክንያቱም ወንድ ያለበት ቤት አለች አንዷ ሰሞን መጣ። አብዛኛው ኢትዮጵያዊ ግን እውነቱን ለመናገር በአባታቸውን ፍቅር የአባታቸውን ክብር አብዛኛው አግኝቶ አልኖርም። እውነቱን እንነጋገር ከተባለ ማለት ነው። ገንዘብ አምጥቶ በትኖ መሄድ ፕሮቴክተር አያስብልህም፣ ጠባቂ አያስብልህም። ምክንያቱም ፕሮቫይደር ነው ብለናል አይደለ? አንድ ምሳሌ እዚህ ጋር በጣም ደስ የሚለኝን ነገር ልንገራችሁ። አዳምና ሔዋን በፍጥረት ላይ መጀመሪያ ላይ አዳምና ሔዋን ጥፋት ሲያጠፉ እግዚአብሔር ሁለቱም እንዳጠፉ ያውቃል አይደል? አይቷል። እግዚአብሔር ሁሉንም ያያል። ግን ማንን ነው ጠርቶ አዳም የት ጠፋ ያለው? አዳምን ነው። እግዚአብሔር ጠርቶ አዳም ለምን እንደዚህ ያደረክ ያለው ማንን ነው? አዳምን ነው። ስለዚህ የቤቱ ጠባቂ፣ ቤት ውስጥ ለሚፈጠሩ ነገሮች ጠባቂ ተጠያቂ ማን ነው ማለት ነው? ባል ነው። ስለዚህ ባሎች ለምታደርጉት ነገር በትምህርት ሊሆን ይችላል፣ በስነ ልቦና ሊሆን ይችላል፣ በገንዘብ ሊሆን ይችላል። በየትኛውም ነገር ተጠያቂዎች ናችሁ ማለት ነው። ኃላፊነት ለእናንተ ነው የተሰጠው። ለምንድን ነው ኃላፊነት የተሰጠው? ከፈጣሪ ዘንድ ብቻ ስለመሰጠቱ አይደለም። ሚስትህን የምታውቀው አንተ ነህ። ቤተሰብህንም የምታውቀው አንተ ነህ። ሁለቱንም አካሎች ታውቃቸዋለህ። ለዛ ነው በትክክል ኃላፊነት እናንተ ላይ የሚጣለው። ሚስትህንም በደንብ ታውቃታለህ፣ አካልህ ነች። እዛ ጋም እድሜ ልክህን ስትኖር የነበርከው ቤተሰቦችህን ታውቃቸዋለህ። ደካማ ጎናቸው ምንድነው? ጠንካራ ጎናቸው ምንድነው? ሚስት ጠንካራ ጎኗ ምንድነው? ደካማ ጎኗ ምንድነው? በደንብ ነው የምታውቀው። ስለዚህ ሚስት መታ እንደዚህ ተበድያለሁ ስትል እንዴት እናቴን ትነኪያለሽ? እንዴት እህቴን ደፍረሽ ትናገሪያለሽ ከማለት ይልቅ ችግሩ የቱ ጋር ነው? ችግሩ የተፈጠረው በምን ምክንያት ነው? የምር እንደዛ ልታረግ ትችላለች? ብታረግስ እንዴት ነው መመለስ ያለብኝ? እንዴት ነው ሪስፖንድ ማድረግ ያለብኝ የሚለውን በደንብ ማወቅ ይኖርብሃል ማለት ነው። በደንብ ራሳችሁ ላይ መስራት፣ ህግን ማወቅ፣ ቤት አስተዳደርን ማወቅ፣ ላይፍ ስታይልን ማወቅ፣ ልጅ አስተዳደግን ማወቅ፣ ይሄ ራሳችሁ ላይ መስራት ያለባችሁ ነገር ነው። አንድን በቤተሰቧ ተከባ በእናቷና በቤተሰቧ ልፋት፣ ድካም፣ መስዋዕትነት የመጣችን ሴት ህይወት ልታበላሽ፣ ልታስለቅስ፣ ዋጋ ልታስከፍል ምን ነው አምላኬ ቢወስደኝ ከዚህ ሁሉ እስክትል ድረስ ካደረክ አንተ ወንድ አይደለህም። ወንድ ነኝ ብለህ የምታስብ ከሆነ እኔ እውነቱን ልንገር፣ ወንድ አይደለህም። በአንተ ምክንያት ህይወቷ ከተበላሽ፣ በአንተ ምክንያት አንድ የዘለላ እንባ እንኳን ካነባች ችግሩ ያለው አንተ ጋር ነው፣ ማንም ጋር አይደለም ችግሩ ያለው። ስለዚህ እሷንም ታውቃታለህ፣ ቤተሰብህንም ታውቃቸዋለህ። እንዴት ነው እነዚህን ነገሮች ማስኬድ ያለብኝ የሚለውን በደንብ ማወቅ ይኖርብሃል ማለት ነው። መማር ትችላለህ፣ መሰልጠን ትችላለህ። የስነ ልቦና አማካሪዎችን፣ የትዳር አማካሪዎችን፣ የተለያዩ ቪዲዮዎችን፣ የተለያዩ መጽሐፍቶችን፣ የተለያዩ ሪሰርቾችን፣ የተለያዩ የህይወት መርህዎችን መማሩ ቤተሰብህን እንድታድን፣ ከእናትህ ማዘን እንድትተርፍ፣ ከአባትህ እርግማን እንድትተርፍ፣ ከሚስት ስቃይ፣ ከሚስት ሀዘኔታ፣ ከልጆች መበተን ትድናለህ። ስለዚህ ባል ምንድነው ማድረግ ያለበት? ኮንሲስተንት መሆን አለበት። ኮንሲስተንት ማለት ቋሚ መሆን አለበት። ያ ማለት ቤተሰብም ቅድም እንዳልኩት የራሱን ቅናት፣ ተቀባይነትን ማጣት፣ ትኩረትን ማጣት፣ የራሱን ባህል፣ አስተሳሰብ፣ ልምድ ምን ሊያደርግ ይችላል? ሚስት ላይ አፕላይ ሊያደርግ ይችላል። ያኔ ምንድነው አንተ ማድረግ ያለብህ? እናቴ ለኔ ያስበሽልኝ ነው አውቃለሁ ለኔ ያስበሽ ነው፣ ግን ደግሞ በዚህ መልኩ እሷን መናገር አትችይ። ይሄን በተደጋጋሚ ስታደርገው፣ ሚስትህን ፕሮቴክት ስታደርጋት፣ ስትጠብቃት፣ አሳልፈ እንደማሰጣት ሲያውቁ ምን እየሆኑ ይሄዳል? ልክ ነው ይሄ ነገር እማዬ
አንቺ እኮ የለመድሽው በዚህ መልኩ ነው፣ የሷ እናት ደግሞ ያሳደገቻት በዚህ መልኩ ነው። ስለዚህ እንደዚህ አትበይ፣ ልጅ ልክ አይደለም ስትል ነገርየው ምን እየሆነ ነው የሚሄደው? እየቀነሰ 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 ይሄዳል። አይ አትጣሉ። ለምንድን ነው የምትጣሉት? ለምንድን ነው ሰላሜን ማሰጡኝ? እኔ ደስተኛ ለመሆን አልተፈጠርኩም? አንቺ ከዚህ ትጨቀጭቅኛለሽ፣ እነሱ ከዛ ይነዘንዙኛል፣ እኔ በመሃል ቤት ተቃጠልኩ ብሎ ነገር የለም። የተቃጠልከው በገዛ እጅ ነው። ለምን? ነገሮችን በጥበብ ባለመያዝ። አደራ ልሰጥ የምችለው በትክክል አጉልቼ ልናገር የምችለው ባል ሚስትን ሊያስከብራት የሚችለው ሊያስንቃት የሚችለው ባልና ባል ብቻ ነው። ባውንደሪ ማስጠበቅ የሚችለው ባልና ባል ብቻ ነው። ለምን? ድልድይ እሱ ነው። በሱ አማካኝነት ነው ያወቀቻቸው። በየትኛውም አጋጣሚ ላይተዋወቁ ይችላሉ፣ ሰላም ላይባባሉ ላይ ይችላሉ። እነዚህ ሰዎች እየተያዩ ሊተላለፉ ትኩረት ማናት ምንድናት ቀይ ናት ጥቁር ናት ነጭ ናት አጭር ናት ብዬ ላያት ማልችላት ሴትየው ልትሆን ትችላለች። ሁለቱንም የሚያውቀው አካል ሁለቱንም ሰላማዊ ለማድረግ መሞከር አለበት። ያ ማለት ችግሩን በደንብ ማወቅ፣ ከየት ነው ችግሩ እየተፈጠረ ያለው። ያ ማለት አብሮ በመኖር አንድ ግቢ ውስጥ በመኖር ችግሩ እየተፈጠረ ከሆነ ሚስትህን ቤተሰብህን ይዘህ መሄድ። ከቤተሰብህ ከምንህ አይበልጥም። ከትዳርህ እግዚአብሔር ከሰጠህ አይበልጥም። እግዚአብሔር ለአንተ ኃላፊነት ከሰጠው ነገር አይበልጥም። አደራ አለብህ። ቤተሰብህን ይዘህ ውልቅ። እየመጡ ቤተሰቦችን ሚስትህን ዲስሬስፔክት የሚያደርጉ ከሆነ የሚያንቋሽሹ ከሆነ የሚንቁ ከሆነ እንዳይመጡ ማድረግ። ባውንደሪ። አንዳንድ ቤተሰብ ግርም ነው የሚለኝ ልጄ ቤት ሄዳለሁ ብለው ከመሬት ተነስቶ ይሄዳል። ልጄ ልጠይቀው ከመሬት ተነስቶ ይመጣል። ይሄ ልክ አይደለም። ባውንደሪ ማወቅ። ተደውሎ እየመጣው ነው። መቼ ጠየቅሽኝ? መቼ ነገርሽኝ? በዚህ ጊዜ አልችልም፣ ጥሩ ሁኔታ ላይ አይደለሁም፣ አልችልም። እማዬ አስፈላጊ ከሆነ እኔ መጥቼ እጠይቅሻለሁ፣ አስፈላጊ ከሆነ እኛ ዝግጁ በምንሆንበት ሰዓት መተን እንጠይቅሻለን። እንደዚህ ያለ በጥበብ ቤተሰቡን መምራት፣ ቤተሰቡን ማስተዳደር ያለበት ማወቅ፣ መማር፣ ራሱን ማሰልጠን፣ ራሱን ማሳደግ ያለበት ባል ነው። ስለዚህ የባል ኃላፊነት ምንድነው? የመጀመሪያው ሚስትን ፕሮቴክት ማድረግ። ምክንያቱም ሚስትን ፕሮቴክት የሚያደርጋት ለምንድነው? የእናትን ምኖች አንስተናል ቅድም፣ ውስጣዊ ችግሮች፣ ይሄ ተፈጥሯዊ ችግሮች፣ ይሄ አታችመንቱ አብሮ መኖሩ ከልጇ ጋር በጣም አታች መሆኗ ምናምን ችግሮች ስለሆኑ ሚስቱን ምን ማድረግ ይኖርበታል ማለት ነው? ፕሮቴክት ማድረግ፣ ሴፍ እንደሆነች ከሱ ጋር እንደሆነች እንዲሰማት ማድረግ አለበት። ምክንያቱም እናትየው ያንን ነገር ምን እያደረገች ነው? ወዳ አይደለም ያንን እያደረገች ያለችው። ያንን አንደርስታንድ ማድረግ ከሚስቱ ጎን ክሊርሊ ምን መሆን ማለት ነው? ሴፍ እንደሆነች መንገር ማሳየት ይኖርበታል ማለት ነው። አንደኛው እሱ ነው። ሁለተኛ ግልጽ የሆነ ባውንደሪ ማስቀመጥ። ግልጽ የሆነ ባውንደሪ ማለት ለምሳሌ አሁን ትመጣና አልጠቆረም እኮ አልከሳም እኮ ግን እኔ ልጄን እንደዚህ አይደለም ያሳደግኩት፣ ልጄ እንደዚህ አይደለም ይበላው፣ ልጄ ከዚህ ጠቆረ ምን ነው ከሳ ምን ነው ጸጉሩ እንትን ሆነ። ስለዚህ በዚህ ጊዜ ባውንደሪ ያስፈልጋታል። ያ ማለት እኔ የተሻለ ይዤዋለሁ አይነት ነገር፣ ይሄ ውድድር ውስጥ መግባት፣ እኔ ላንተ የተሻልኩ ነኝ አይነት ውድድር ውስጥ ልትገባ ትችላለች፣ ቅድም ባነሳናቸው ምክንያቶች ማለት ነው። ስለዚህ በዚህ ጊዜ ባል ምንድነው ማድረግ ያለበት? እናትየውን ጠጋ አድርጎ ለብቻው አይ በትክክል ይዛኛለች፣ እንደዚህ አትበይ፣ ይሄ ነገር ይጎዳታል፣ ልክ አይደለም። ስለዚህ ምን እያወቀች ትሄዳለች ማለት ነው? ሊሚቷን ገደቧን እያወቀች ትሄዳለች ማለት ነው። ከዛ ከሚስቱ ጎን ደግሞ ፕራይቬትሊ፣ ይሄ ፕራይቬትሊ መሆን ያለበት ነገር ነው። ከሚስት ጋር ደግሞ ምን ማድረግ አለበት? በተሻለ መልኩ ነው ያልሽኝ፣ በጣም ደስተኛ ነኝ ባንቺ፣ አንቺ በጣም ምርጥ ሴት ነሽ፣ አንቺ ትክክል ነሽ፣ ሴፍ ነኝ፣ ደህና ነኝ ሲል ምን እየሆነ ይሄዳል ማለት ነው? ነገሮች ክሊር እየሆኑ ይሄ ፋይቱ እየቀነሰ ይሄዳል ማለት ነው። ሌላኛው ዝም ማለት በጣም ትልቁ ችግር የሚፈጠረው አሁን ይሄ አልፈርድም፣ አንዳንዴ ልጅ ነው ለእናት ልጅ ነው። እናትን ደፍሮ የመናገር እንትን አይኖርም እና እናቴ ለኔ መጥፎ አይደለችም የሚል አስተሳሰብ አለ። መጥፎና እኮ አይደለም፣ ግን ቅድም ባነሳናቸው ምክንያቶች የተነሳ ነው። አሁን አንድ ሳይድ ይዤ አይደለም እያወራ ያለሁት፣ ለምሳሌ እንዲመቸኝ ነው። ዝም ማለት እንዴት ነው? ነገሮቹ እየተፈጠሩ እያዩ ዝም ማለት። ማንም ፍራቻ፣ ቤተሰብን ፍራቻ። ምክንያቱም ቤተሰቦቻችንን
እውነቱን ለመናገር ወደን አክብረናቸው እንድንኖር አይደለም የተደረግነው። እኛ ፈርተናቸው እንድንኖር ነው የተደረግነው። ቀና ብለን አናይም ቤተሰቦቻችንን። ይሄ ልጅ ዛሬ አገባው ብሎ ሚስቴን ተናገርሽ ብሎ ላይ ይናገራት ይችላል እናትየውን። ዝም ማለቱ ግን ነገርየውን ያባብሰዋል እንጂ ምን አያደርገውም፣ አያቀዘቅዘው። ስለዚህ ሪስፔክትፉሊ በጣም አፕሪሺየት በማድረግ መጀመር ትችላለህ። እናቴ እወድሻለሁ፣ አንቺ ለኔ ምርጥ እናት ነሽ። ነገር ግን አሁን ትልቅ ልጅ ሆኛለሁ። ሊገባት በሚችል እናትን ታውቃታለህ አይደለ? በሚገባት ቋንቋ ልትረዳ በምትችለው ልትረጋጋ በምትችለው ቋንቋ ምን ማድረግ ነገርየውን መስበርና ማረጋጋት። ቅድም እንዳልኩት ኮንሲስተንሲ በጣም ማተር ያደርጋል። ባንዴ የሚስተካከል ነገር አይደለም። ምክንያቱም ባንዴ የመጣ ስሜት አይደለም። አታችመንት በአንድ ሌሊት የተፈጠረ ነገር አይደለም። ሌላኛው በጣም ማስተውለው ነገር እናትንና ሚስትን ማወዳደር በጣም ትልቅ ስህተት። እንዴት ነው? እናቴ የምትሰራው ዶሮ ይጣፍጣል። እናቴ ቤት እንደዚህ አይደለም የምትይዘው። አንዳንዱ ጭራሽ ቤቱን ትቶ እናቱ ቤት ሄዶ የሚበላውላል። እናት እያመጣች ልታበላውላ ትችላለች። ወጥ እየሰራች የእናቴን ሽሮ እንጂ አልወድም ምን ማለት ነው? ስለዚህ እናትን አግብተህ መቀመጥ ነው ታዲያ ምን አመጣ እዚህ? ስለዚህ እናቴ እንደዚህ አይደለች፣ እናቴ እንደዚህ አይደለ፣ እናቴ እንደዚህ አትለኝም፣ እናቴ እንደዚህ አትቆጣኝም። አሁን በጣም የሚገርመኝ እናት አምሽተህ ስትመጣ ሰክረህ ስትመጣ ቁጭ ብላ ስትጠብቅ ምን ነው ልጄ ምናምን ብላ ስትቆጣ ወይ እናቴ እየጠበቀችኝ ነው፣ ወይ እናቴ ታዝንልኛለች፣ ወይ እናቴ ትንገበገብልኛለች ስላለ ሚስት ጠብቃ ምን ሆነ ነው የቆየው ስትል ለምን ትጨቃጨቂያለሽ? ለምን እንደዚህ ትሆኛለሽ? ይሄ ሚስትን የማራቅ ሚስትን ባዳ የማድረግ እና ሚስትን ከእናት ጋር ማወዳደር። ማንም ከማንም ጋር አይወዳደርም። እናትም የራሷ ቦታ አላት፣ ሚስትም የራሷ ቦታ አላት። ሚስት እንደምታውቀው ነው የምትሰራው፣ እንደምታውቀው ነው የምትናገረው፣ እንደምታውቀው ነው የምትኖረው፣ እንደምታውቀው ነው ቤቷን የምትይዘው። እናትም እንደምታውቀው እንደምትችለው። ሌላኛው ሄዶ ማማት፣ ነገሮችን ፕራይቬትሊ አለመያዝ። በጣም አታች ከመሆነ የተነሳ ቤት ውስጥ የተገዛውንም ክብሪት፣ ቤት ውስጥ የተገዛውንም ሻማ እያንዳንዱን እየደወሉ ሄዶ እየጠሩ ሄዶ እያወሩ እንትን ገዛው እኮ እንትን አረኩኝ እኮ እንትን በላን እኮ እንትን ጠጣን እኮ እንትን ልናረግ ነው እንትን ልንለብስ ነው ለበዓል እንትን ልንገዛ ነው። ሐሳብ እንዲሰጡበት መጠየቅ። ምን ላድርግ እናቴ? አንዴ ወጣ ባል እናቱን ይተዋል፣ አባቱን ይተዋል፣ ትተሃል። ስለዚህ እነሱ እንዲያማክሩ እነሱ ሐሳብ እንዲሰጡበት በጭራሽ አንቺም ለቤተሰቦች ይሄርሽ እናቴን ምን ላድርግ እየደወልሽ 10 ጊዜ 20 ጊዜ ይሄርሽ ቡና እያንቀረርሽ እንትን ላድርግ ነው ሽንኩርት እንትን ገዛው እንትን አደረኩኝ። እያንዳንዱን ነገር ፕራይቬት ከማድረግ የግል ከማድረግ ይልቅ ጉዳዩን ያደባባይ የቤተሰብ ማድረግ። ሁሉም መጥቶ ካልመራልኝ፣ ሁሉም መጥቶ ሐሳብ ካልሰጠልኝ እኔ ራሴ አልችለውም። ስለዚህ ካልቻላችሁ ብቁ ካልሆናችሁ አለመግባት፣ ብቁ ሳትሆኑ አለመግባት። ራሴ አንድ ላደርገዋለሁ። ችግር ቢፈጠር ችግሩን እፈታዋለሁ። ከሚስቴ ጋር ችግር ቢፈጠር ቁጭ ብዬ ከሷ ጋር የማውራት አቅም አለኝ፣ ሞራል አለኝ፣ ዕውቀቱ አለኝ፣ አንድን ለማረግበት ሜተድ አለኝ ብለህ እስካላመንክ ድረስ አለማግባት። የተፈጠሩንም የተፈሳውንም የታራውንም ቤተሰብ ጋር አለመውሰድ በጣም መሰረታዊ ነገር ነው። በጣም መሰረታዊ ነገር ነው። ለምን ሰዎች ባወቁም ቁጥር ነው የኛ ህይወት ውስጥ እያቦኩ የሚሄዱት፣ አስተያየት እየሰጡ የሚሄዱት። ስለዚህ ፕራይቬት ማድረግ ወሳኝ ነው። አሁን ቀጥሎ የማን ኃላፊነት ነው? የሚስት ኃላፊነት ነው። ቅድም እንዳልነው የቤተሰብ ችግር ሊኖርበት ይችላል። ቤተሰብ በምን አማካኝነት ብለናል? በጥብቅ ግንኙነት፣ ይሄ በማህበራዊነቱ በባህሉ በጣም እኛ ኢትዮጵያውያን ደግሞ እንደዚህ የተያያዝን ይሄ ባውንደሪ አናቅ። ይሄ ቤተሰብን እንደ ቤተሰብ ይሄ አታችንን በጣም በቃ አብረን እንበላለን፣ አብረን እንተኛለን፣ አብረን እናስባለን፣ አብረን ሁሉን ነገራችን አብረን ስለሆነን ሃንድል ማድረጉ ሊከብድ ይችላል። ነገር ግን በዋናነት የሚስት ሚና ምንድነው ታዲያ? ይሄ ተፈጥሯዊ ነገር ነው ብሎ ማሰብ፣ አክሰፕት ማድረግ። ለምንድነው እኔ ላይ እንደዚህ የምትነሳው? ለምንድነው እንደ ክፉ የምታየኝ? ለምንድነው እኔ ላይ ነገር የምትፈልገው? ለምንድነው እኔ ላይ አቃቂር የምትፈልገው ብሎ ከማሰብ ይልቅ ይሄ ከልጇ ጋር በነበራት ሪሌሽንሺፕ ምክንያት የመጣ ነገር ነው ብሎ ኔቸርን መቀበል፣ ተፈጥሮን መቀበል፣ ነገርየውን ለመለወጥ ከመሞከር ይልቅ ሪስፖንድ የምናደርግበትን ሜተድ መቀየር። ሰውየውን አሁን አስተሳሰቡን አትቀይረው። ገባህ? አሁን
የሚስትህን አባት አስተሳሰቡን አንተ ደርሰህ ልትቀይርለት አትችልም። የሚሰማውን ስሜት አንተ ደርሰህ ልታጠፋለት አትችልም። ነገር ግን ምኑን መቀየር ትችላለህ? ሪስፖንዱን፣ መልስህን መቀየር ትችላለህ። አቀባበልህን መቀየር ትችላለህ። you know what I mean? አቀባበላችሁን መቀየር ትችላላችሁ። ወደ ውስጣችሁ እንዳይገባ በማድረግ ነገርየው ተፈጥሯዊ እንደሆነ ማንም ላይ ሊፈጠር እንደሚችል ፐርሰናላይዝ እንዳልሆነ ማሰብ በጣም መሰረታዊ ነገር ነው። ይሄ ባይ ዘ ዌይ ህይወታችሁ ውስጥ በሙሉ በጣም መሰረታዊ ነገር ነው። እንዴት ነው ውሻ ነከሰኝ ተብሎ ውሻን መልሼ ልንከሰው ትያለሽ? አትይም። እብድ አሯሯጠኝ ብለሽ አብረሽ ትሮጫለሽ? ላሯሩጦ እኔም ትያለሽ? አትችይም አይደለ? ተፈጥሮ ነው ብለሽ ነው የምትተዩ። ልክ እንደዛው ከውጭ የሚመጡባችሁ ሰዎች እናንተን ዝቅ ለማድረግ አስተያየት ለመስጠት የበታች እንድትሆኑ ለማድረግ እናንተን ለመቆጣጠር እናንተ ላይ ስልጣን ለማሳየት እናንተ እንደማትችሉ እናንተ እንደማታውቁ ሊያሳያችሁ ሊሞክሩ ይችላሉ። ኤክስፔክት ማድረግ ከዛ ደግሞ ሪስፖንድ የምታረጉበትን ሜተድ በደንብ ማወቅ፣ ወደ ውስጣችሁ ባለማስገባት አክሰፕት ባለማድረግ ይሄ ነገር ተፈጥሯዊ እንደሆነ በማሰብ መተው ትችያለሽ ማለት ነው። ወደ ውስጥሽ ባለማስገባት መቻል ሲባል እየዋጡ እንደበሰበሰ ቲማቲም ራሱ በስብሶ እቃውንም እንደሚያበሰብሰው ሳይሆን ውስጥሽን ፕሮቴክት በማድረግ ሰላምሽን ፕሮቴክት በማድረግ ጤናሽን ፕሮቴክት በማድረግ ነገርየው ኖርማል እንደሆነ ማንም ሰው ሊሰማው እንደሚችል አይነት ስሜት እንደሆነ አድርገሽ ፐርሰናላይዝ ባለማድረግ ሪስፖንድሽን መቆጣጠር በጣም መሰረታዊ ነገር ነው። ሁለተኛ ሪስፔክት ኤንድ ባውንደሪ ነው። ባውንደሪ አስቀምጪ። ባውንደሪ በጣም መሰረታዊ ነገር ነው። እኛ ኢትዮጵያውያን አንድ መማር አለብን ብዬ የማስበው ነገር ባውንደሪ ነው። ማጋ ምን መናገር አለብኝ፣ ማጋ ምን ማለት አለብኝ፣ ማን እስከ መች ድረስ እስከ ምን ያህል ድረስ እኔ ጋር መጥቶ ስለሆነ ነገር አስተያየት መስጠት አለበት፣ በምን ያህል ደግሞ ሪስፖንድ ማድረግ እችላለሁ መመለስ እችላለሁ የሚለውን ነገር በደንብ ማወቅ ያለብን ነገር። ይሄ ቀይ መስመር የሚባለው ነገር ኢትዮጵያውያን ጋር ፕሊስ እንማር፣ ፕሊስ እንሰልጥን። ሪስፔክትፉሊ ባውንደሪ ማስቀመጥ እና መለማመድ አለብን። ያ ማለት እናት በኤኒ ሚንስ ልትመጣብሽ ትችላለች። ከዛ ትመጣና አንቺ ሳትዘጋጂ ሳትጠቂ ትመጣና ጠረጴዛውን እንዴት ትነካልሻለች? ምንድነው ጠረጴዛው? ምንድነው ቤቱ? አዋራ ባዋራ ሆነ፣ አለቀ። ስለዚህ የዚህኔ ምንድነው ያንቺ መልስ መሆን ያለበት? አይ ቢዚ ስለሆንኩኝ ነው፣ አለቀ። ምንም ማብራራት መዘረካከት ከራስ ጋር ማገናኘት ምናምን አያስፈልገውም፣ አለቀ። ነገሮችን ሪስፔክትፉሊ ባውንደሪ ማስቀመጥ ማለት ነው። ሌላኛው ነገሮችን ባለቤትሽ ሃንድል እንዲያደርግ ማድረግ። ቀስ ብለሽ ሄደሽ እኔ እንደዚህ ስለ ቤተሰቦቼ ሲናገሩ ደስ አይለኝም፣ እኔ ስለ ልጅ አስተዳደግ መተው እንደዚህ ሐሳብ ሲሰጡብኝ ደስ አይለኝም፣ መተው ስለ ወጥ አሰራሬ አቃቅር ሲያወጡብኝ እኔ ደስ አይለኝም፣ ይሄ ነገር እየረበሸኝ ነው። በግልጽ ሄደሽ ለባለቤትሽ መናገር፣ ሰው ባለቤትሽ ምን እንዲያደርገው ሃንድል እንዲያደርገው ማድረግ። ሌላኛው ዲታች ኢሞሽናል ነው። ያ ማለት እያንዳንዱ ነገር ከራስ ጋር ባለማገናኘት ሪአክሽን ባለመስጠት ማለት ነው። እንደዛ ሲሆን እንዴት ነው ነገሮች እየተው እየቀነሱ ይመጣሉ። ያ ማለት እነሱ የሚናገሩሽ ነገሮች ሁሉ አንቺን የሚረብሹሽ ከሆነ ሪአክሽን የምታረጊ ከሆነ ኤቭሪቲንግ ያንቺ ኤነርጂ ዲዘርቭ አያረግም። ማንም እየተነሳ ስሜትሽን እንዲቀልድበት ማድረግ የለብሽም። ማንም እየተነሳ ስሜትሽን መንዳት የለበትም። ገባሽ? አንቺን የማናደድ አቅም እንደሌላቸው ማወቅ አለባቸው። ስለዚህ ሪአክሽን ለማድረግ ይሄ ፋይት ለማድረግ ሁል ጊዜ አንቺ ማሸነፍ አለብሽ ማለት አይደለም። ዝምታ በራሱ ማሸነፍ ነው። ያንን ውስጣቸው የሚሰማቸውን ቅናት፣ ተፈላጊነትን ማጣት ምናምን ምን እየሆነ ይወጣል? ይሄ በንግግራቸው በቅኔያቸው በምናቸው ሉዝ እያረጉት ይሄዳሉ። እያወጡት ሄዱና የሆነ ሰዓት ይተውሻል። ለምን? ሪአክሽን እያሳይሽ አይደለም፣ አንቺ እየሰማሻቸው አይደለም እንጂ የምትናደጂ ከሆነ ሁሌ ቦግ የምትይ ከሆነ እንደዚህ ለምን አሉኝ የምትይ ከሆነ ፋይት ለማድረግ የምትነሺ ከሆነ ሁሉም ሰው እየተነሳ መጫወቻ ነው የሚያደርግሽ። እሱ መጫወቻ መሆኑ አይደለም። ባለቤትሽም እንደ መጥፎ እያየሽ ይሄዳል። ምን ታካብጃለሽ ይመጣል። ሁሌ ተቆጪ አንቺ ነሽ፣ ሁሌ ተናጋሪ አንቺ ነሽ፣ ጀመራት ደግሞ የምትባዩ አንቺ ነሽ ማለት ነው። መጨረሻውና ዋነኛው ደግሞ ስራ መያዝ። ስራ መያዝ ማለት በጣም መሰረታዊ ነገር ነው። ራስሽን ቢዚ ስታረጊ፣ በኑሮሽ ቢዚ ስትሆኚ፣ ስፖርት ስትሰሪ፣ ስትሮጪ፣ ቤተክርስቲያን ስትሄጂ፣ ማህበራዊ ኑሮሽን ለማጠናከር ስትሮጪ፣ ጓደኞችሽን ስታገኝ፣ ቢዚ ስትሆኚ ሰዎች እያከበሩሽ ይሄዳሉ። ልክ ቤት ውስጥ እንዳለ ሶፋ ማንም እየመጣ በወጣ በገባ ቁጥር አንቺ ላይ የሚቀመጥብሽ ከሆነ አንድ ቀን መድቀቅሽ አይቀርም። አንድ ቀን ማርጀትሽ አይቀርም። አንድ ቀን መጎሳቆልሽ አይቀርም። አንድ ቀን የግፊትና የስኳር እንትን ነው የምትሆኚው።
በቃ ነው የምትሆኚው። ምክንያቱም ማንም ባለቤትሽም እንደመጣ ይቀመጥብሻል፣ ቤተሰቦቹ እንደመጡ ይቀመጡብሻል፣ የአንቺ ቤተሰብ እንደመጡ አስተያየት ይሰጡሻል። ማነሽ አንቺ? ምንድነሽ አንቺ? ሲጀመርም የአንቺ ጥፋት ነው። ሲያሻቸው ቻይ፣ እኛም እንደዚህ ችለን የመጣ ነው። ቢዚ ስትሆኝ፣ የምትወጃቸውን ነገሮች ስታረጊ፣ ፊልሞችሽን ስታይ፣ ራስሽን ኬር ስታረጊ፣ ለራስሽ ፍቅር ስትሰጪ፣ ለራስሽ ቦታ ስትሰጪ፣ ለራስሽ ትሪትመንት ስታረጊ ግን ምን እየሆነ ይሄዳል? ማንም አያገኝሽ። you are busy girl። ሌላኛው የቤተሰብ ኃላፊነት ነው። ቤተሰብ እንግዲህ ልጅን እንደ ልጅ ነው የሚያየው ሁሌ። ይሄ መስተካከል ያለበት ነገር ነው። እመኒ አድጎ ትምህርት ይዞ ስራ ይዞ አሁን ቤተሰብ መስርቶ እየኖረ ያለ ሰው፣ ይሄ ሰው እየኖረ ያለ ሰው ነው። ስለዚህ እንደ ልጅ ማየትሽን አቁሚ። እመኚ እንዳገባ የሌላ ሰው እንደሆነ፣ በሌላ ህይወት ውስጥ እየኖረ እንደሆነ ማመን፣ የማንንም ባውንደሪ የጣሱ አለመግባት በጣም መሰረታዊ ነገር ነው። በጣም መሰረታዊ ነገር ከሁለቱም ቤተሰብ ችግር የሌለበት የሚመስለውም ችግር አለበት። እየገባ አስተያየት ይሰጣል፣ እየገባ እጁን ይሰዳል። ካላምቦ ጫረኩ ይላል። ሁሉም እየገባ ማለት ነው። ስለዚህ ቤተሰብ ባውንደሪ አዘጋጁ። ልጃችሁ አግብተዋል፣ ልጅሽ ወታ አግብታለች፣ ራሷን ችላለች። ለሱ ተይለት። እኔ ልቆጣጠርልህ አትበይ፣ እኔ ልወስንልህ አትበይ፣ እኔ ልናገርልህ አትበይ፣ እኔ ያውቅልሃለሁ አትበይ። ከልጅሽ አንቺ አታውቂ። እና ሌላው በተቻላችሁ አቅም አንድ አካባቢ፣ አንድ ቀበሌ፣ አንድ ሰፈር አትኑሩ። ተራርቆ መኖርን የሚያክል ነገር የለም። ተነፋፍቆ መገናኘት መከባበርን ያመጣል። በጣም አመሰግናለሁ።